ዛሬ ደግሞ በሌላ ቪዲዮ መጥተናል ማለት ነው። እንዴት ናችሁ? ደህና አደራችሁ? ደህና ረፈዳችሁ? ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? ሰላም እግዚአብሔር ይመስገን ያለው ዛሬ ይመስገን። ቪዲዮን ጀምሩ እንግዲህ በላይክ በሸር በሰብስክራይብ ጀምሩ ማለት ነው። ዛሬም እንደተለመደው ይህን የመሰለ ምግብ ይዘን መጥተናል ማለት ነው። በስማም የዛሬው ደግሞ በጣም የተለየ ነው። በመጀመሪያ ቪዲዮን ስትጀምሩ ጓደኛዬን እጅሽ ባረክ እጅሽን ከቁርጥማት ይሰውረው ነው የሚባለው ድሮ አያቶቻችን ሲመርቁ ማለት ነው። የሆነ ነገር ሰርታችሁ ስታቀርቡ እጅሽ ባረክ እጅሽን ከቁርጥማት ከአይን ይሸፍንሽ ይባላል እና ይኸውላችሁ የጓደኛዬ ምግብ ማለት ነው። እንደተለመደው እኔ እንደነገርኳችሁ ማለት ነው። እኔ የምኖርበት ቤት እንደዚህ በብዛት አይሰራም። ይሄ ደግሞ እህት የምሰራው ቤት ነው ማለት ነው። በነገራችን ላይ ማለት ነው በየቀኑ የተለያየ ሩዝ ነው። አቤት አንዳንድ ሰው ቤት ሩዝ ሳይሰራና ሳይበላ የማይዋልበት ቀን አለ ማለት ነው። በቃ ልክ የኢትዮጵያ እንጀራ ቁርስ ምሳ ምናምን እንደሚበላው ማለት ነው። እዚህ ሀገርም ሩዝ ነው። ብቻ ከረሩን ትቀይሩታላችሁ። አንዴ በስጋ አንዴ በአሳ አንዴ በዶሮ አንዴ በተለያየ ነገር ትሰሩታላችሁ። ወይ ደግሞ ነጭ ይሉታል፣ ቀይ ይሉታል፣ በረኔ መጥበስ ይሉታል እንጂ ምንም በቃ ሩዝ ካልተበላበት አቤት የሀገሩ ዜጎች ሆኑማ ሩዝ ካልበሉ ምንም አይነት የሚኖሩ አይመስላቸው። እኔ ያለሁበት ቤተኛ በሳምንትማ አንዴ ነው የሚሰራው። ስም ላይ ይሰራ ይችላል፣ የተለያየ ነገር ይበላል። እዚህ ግን አረ በስመ አብ ሩዝ ነው፣ በቃ ሩዝ ነው። እሱም ካልበሉ እሱ ካልተሰራና ምግብ የበሉም አይመስላችሁም። በጣም ነው የሚገርመው። እኔማ አንዳንድ ጊዜ እንደ ኧረ ተውላለሁ። ሰው አሁን አንዳንድ ቦታ ሩዝ ያወፍራል፣ ዙር አትብሉ ምናምን። አሁን የኔ ሴትዮ ሩዝ አንድ ቀን ከበላይ እንደ ይሄን ሩዝ ምናምን ነው የምትለው። እሱንም እንዴ በ15 ቀን አንድ ቀን ለመብላት እንኳን እንትን ይላቸዋል። በቃ የተለያየ የተጠባበሰ ነገር ምናምን እንደዚህ ቀየር እየተባለ ነው። እዚህ ቤት ግን የሩዙ ነገር በቃ በጣም ነው የሚገርመኝ ማለት ነው። ሁሌ ሩዝ ተቀቅሎ ሁሌ ሩዝ ነው። ለማንኛውም ይመቻችሁ ማለት ነው። ጓደኛዬ የኔ ውድ እህት የኔ ባለሙያ እግዚአብሔርን በጣም ባለሙያ ነች። በጣም ሙያ ብሏችሁ ሙያ አይደለም። በጣም ጎበዝ ነች። እንዴት እንደምትሰራው ማለት ነው በጣም እና ጎበዝ ነች። ለማንኛውም ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ የእሷን ከፍቼ እስከምመጣ ድረስ እሷ ስለማትፈልግ ነው እንጂ ከበፊት አይመቸኝም እህቴ። አንቺ ካለሽልኝ አንቺ ከተጠቀምሽበት ለአንቺ ይሆንልሽ ብላይ ነው እንጂ እሷ መክፈት አታ ሳይሆን ለዛ ነው። ለማንኛውም እንደምትመለከቱት በዚህ መልኩ ተሰርቷል ማለት ነው። እንግዲህ ለአባወራና ያው ሁሌም ማለት ነው ብዙ ሰራተኞች ስላሉ ከብት የሚጠብቁ አሉ። እዚህ ሀገር ደግሞ መዝረአ አበባ የሚያጠጡ ግቢ የሚጠርጉ ስላሉ በጣም ብዙ ቤተሰቦች ናቸው። እግዚአብሔርን ኧረ በስመ አብ እንደው የአረብ ሀገር ስራ እኮ በጣም ነው የሚገርመው። እግዚአብሔርን እንደ ፈጣሪ ብርታቱን ጠናቱን ስለሰጠን ነው እንጂ በየቀኑ ይሄ ምግቡ ብቻ አይደለም፣ የተለያየ ነገር የሚሰራል። ይሄ ለምሳ ብቻ ነች የሚቀርበው እና ለቁርስ አለ። ለቁርስ ሌላ ነገር ነው፣ መክሰስ ሌላ ነገር ነው፣ እራት ሌላ ነገር ነው። ለምሳ ብቻ ነው የማሳያችሁ። ምሳ የምታቀርበው ብቻ ነው ማለት ነው። በጣም ብዙ የተለያየ ነገር ነው የሚሰራው። ጠዋት ተነስተሽ እስከ ማታ ድረስ የተለየ ነው የሚቀርበው። እንደው ፈጣሪ ብርታቱን ጠናቱን ስለሰጠን ነው እንጂ ባይሰጠንማ የትዬ እንደወረ በስማ በጣም ከባድ ነው ለመናገር። ግን እግዚአብሔር ላይችል አይሰጥም። አንዴ ስንሰደድ ለዓላማ እስከተሰደድን ድረስ ምንም ቢሆን ምንም ብንሰራ እግዚአብሔር ብርታቱን ይሰጠናል ማለት ነው። ፈጣሪ ያበረታናል እና በእንደዚህ መልኩ የፈትር ላይ ተገልብጦ እንዲህ ተዘጋጅቷል ማለት ነው። አሁን ለምሳ ይቀርባል ማለት ነው። እንግዲህ ይሄ ምሳ ነው። የመክሰሱ ደግሞ ሌላ ነው ማለት ነው። በርቱልኝ፣ ጠንክሩልኝ ማለት ነው። እግዚአብሔር ከሁላችን ጋር ይሁን። ፈጣሪ ያበረታናል። ቢደክመን እሱ ስለሚደግፈን ነው እንጂ እሱ ባይደግፈን እኮ ይሄን የለንም ነበረ። ግን እግዚአብሔር ይደግፋል፣ ድጋፍ አለው እውነት። በጣም ተሰራ
እና እህቴ በርችልኝ፣ ጠንክሪልኝ። ይህም ያልፋል። ሀገራችን ገብተን ደግሞ በሰፊው እንኖርበት። ፈጣሪ ያግዘን ማለት ነው። በርቱ፣ ጠንክሩ። ላይክ ማድረጋችሁን ሰብስክራይብ ማድረጋችሁን እንዳረሱ። አበረታቱላችሁ ብንበረታታ አብረን ብንሰራ ሁላችንም እንለወጣለን ማለት ነው። በርቱልኝ። ይሄ ደግሞ በምስር የተሰራ ሩዝ ደግሞ እዚህ ካላሳያችሁ፣ ይሄ ደግሞ በምስር ነው የተሰራው ከምስር ጋር። ኧረ የሷስ ጉብዝና የተለየ ነው። ማርያምን ይኸው እንዴት እንደምሰራው ማለት ነው። እኔን ሁሉ አቅሙም የለኝም ጉልበቱም የለኝም። እግዚአብሔር አቅምና ጉልበት ይሁንሽ ማለት ነው። አመሰግናለሁ። ታንኪዩ ሶ ማች። በሌላ ቪዲዮ እስከምንገናኝ ድረስ ሸርና ላይኩን እንዳረሱት። ባይ ባይ።